ዛሬ ከአንድ ጀግና ወጣት ቤት እንገኛለን። ይሄ ወጣት ያው ብዙዎቻችሁ ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። እስኪ በአካል ስንገናኝ ደግሞ ማን እንደሆነ ታዩታላችሁ። ቤት ድረስ ሄደን የሚሰራቸውን ጥበቦች እናያለን። እንደዚሁም ብዙ ስራዎችን የምንመለከት ይሆናል ማለት ነው። ሌትስ ጎ። Okay, let's go. እንደነ አሁን ሰላም ነው አለን። እቺ ነገር ላድርግልህ። ትንሽ ስራ ነገር ነው የምትሰራቸው ስዕሎች የሚገርሙ ናቸው። እንዴት ናችሁ? እዚህ ነው የምሰራቸው። እዚህ ነው የምሰራው። የኔ ቦታ እዚህ ነው። ምን ጠርጋ ነው አንተ ባርኮት? እኔ አዋራ ነው። እዚህ ጋር ነው የምሰራቸው። ሳሊ ሽፈራ ፍቅሬ ነው ይባላል። ሳሊ ሽፈራ ፍቅሬ። ኦኬ። የምሰራቸው ስራዎችን ቲክቶክ ጋር እያየሁ ነበር። የሚገርሙ ናቸው። አሪፍ ስራዎችን እየሰራው ነውና ያው በተቻለ መጠን ያው አሪፍ ስራ ለማቅረብ እየሞከርኩ ነው። ኦኬ። ስራ ቦታ እዚህ ሆነ ሁሌ የምሰራው? ሁሌ ያው እዚህ ነው የምሰራው። እዚህ ውጭ ላይ እየሰራው ቦታ ገና እያስተካከልኩ ነው። በደንብ እንተስተካከለ ለቤትም እሰራለሁ። የእርሳስ ስራዎች ሲሆን ለቀለም ሲሆን ደግሞ ቤት ውስጥ አይመችም ለመስራት፣ ትንሽ ያስቸግራል። የቀለም ስራዎች ምናምን ለመስራት ቤት ተከራይተህ ምናምን ለመስራትስ? እንደዛም እየሞከርኩ ነው። እና ምኑ ከበደ? ያው እና ሂደት ላይ ስለሆንኩ እንሻሽዬ ወደዛ ለመግባት ስለሆነ ነው እንጂ ኦኬ። አሽሽል ወደፊት በደንብ ለመስራት በደንብ አለ። የሲኤል እኮ በአብዛኛው ጊዜ እንዳሰብከው አይሄድልም። አንዴ ያዝ ለቀቅ ስለሚል ተከራይተን ስትል ደግሞ ስራዎች በብዛት አሁን እኛ ሀገር ላይ የሲኤል ስራ እንትን ስትል ያዝ ይላል። ሆነ ሰዓት ማለት ከተሰራ በኋላ ተጠቃሚ የለም። ተጠቃሚ አሁን ትእዛዝ ሲሆን ነው እንጂ ተሰርታ ለመሸጥ ብዙ ጊዜ ይቆይ ይችላል። ሲኤል የተሰራ ሲኤል ብዙ ጊዜ ሊቆይ ይችላል ለመሸጥ እና ምቹ የሚሸጥበት ቦታ ይፈልጋል። ዋጋው ከፍ ለማለት ቦታ ነው የሚፈልገው። አሁን ትንሽ የሚባሉት ስዕሎች እስከ ስንት ነው የሚሸጡት? ከዛም የስዕሉ ይለያያል። የስዕሉ ይለያያል። ከትንሽ አሁን 2000 ምናምን ጀምሮ አለው። ከትንሽ ሳይዞች ከሱ ጀምሮ በየደረጃው ይለያያል ዋጋቸው። ስዕል እንዴት ለመድክ? ተምረው ነው በተሰጠው ነው? በተሰጠው ማለት ይቻላል። ምክንያቱም ራስን በማለማመድ ምናምን ስላመጣት በተሰጠው ባል ይሻላል። ምክንያቱም ካሻሻል ከኋላ ነው ወደ ትምህርት የገባሁት። አሁን እንደዚህ ያለ የሚገርም ስዕል በልምድ ነው አብዛኛው በልምድ። ከዛን ወደ ትምህርት ቀየርኩት። እኔ ደግሞ ራሴን ወደ እንትን ቀየርኩት፣ ወደ ትምህርታዊ ያደረኩት። ኦኬ። በራስህ ማለት በራሴ ልምድ ሳመጣ ለውጥ ሳይበት አሪፍ ስራ እየሰራ መሆኑን ሳቅ ክላስ አርት ክላስ ሂጄ መማር ጀመርኩ ማለት ነው። እንደዛ ከሆነ እንኳን አሪፍ ነው። ባለ ትዳር ነው? ልጆችስ? አንድ ልጅ አለች። ማሻአላህ። ማለት የሃይማኖት ስዕልም እሰራለሁ። የፎቶ ላይ እንደው አብዛኛው ጊዜ ፎቶ ነው። ትእዛዝ እንትን የሚበዛ ፎቶ ነው። በትእዛዝ ይሄንን ፎቶ ተብሎ ትእዛዝ ሲመጣልህ ትሰራለህ? ፎቶ ትእዛዝ እሰራለሁ። አሁን የሰርግ ፎቶ፣ ለልደት፣ ለልጆች እንደውም የቤተሰብ ደግሞ ስብስብ ሆነ የተለያየ ፎቶ በመገጣጠም የብቻ የተነሱት አሁን አጋጣሚ አንድ ላይ ያልተነሳው ቤተሰብ ሙሉን አንድ ላይ በመሰብሰብ የቤተሰብ አባላት እንዳለ አንድ ላይ በማድረግ ፎቶ ሰራዋለህ። እንደዛ እውነት እንዴት? አሁን የኔ ለብቻ የሱ ለብቻ የሌላ ሰው ለብቻ መጡ እንዴት?
ማለት መጀመሪያ ኤዲት አደርጋለሁ የነዛን ለብቻ የነበሩትን ፎቶዎች ኤዲት በማድረግ አንድ ላይ በማገናኘት ከዛን ወደ ስዕሉ መቀየር። ኦኬ። በፒሲ ትሰራለህ? በፒሲም በስልኬም እሰራዋለሁ። ፒሲ እንኳን የለኝም፣ በስልኬ ነው እየሰራሁ ያለሁት። እንደዛ ከሆነማ አሪፍ ነው ማለት። አሁን ብዙ ጊዜ የሆነ የቤተሰብ ሰው ከእናቱ ጋር ከአባቱ ጋር ሳይነሳ ምናምን ሲቀር አብሬ ብነሳ ኖሮ ይላል ብዙ ጊዜ የምለውን እሱን አስበው ይቀራል ማለት ነው በዚህኛው። ስለዚህ በቃ አንተ ጋር መምጣት ነው የሚጠበቅባቸው ማለት ነው። እንደዛ ከሆነ እስኪ የኛም የቤተሰብ ፎቶ ይኖራል እንደዚህ የሚባል ትሰራዋለህ ማለት ነው። ኢንሻአላህ። ያው እንግዲህ ፎቶ ማሰራት የምትፈልጉ ካላችሁ አብዛኛው ሰው ወይ እናቱ አባቱ ምናምን የሆነ ሰንባሪ ከቤተሰቡ ካለፈ በኋላ ግን በህይወት ከተለዩ በኋላ ከነሱ ጋር ቢኖር ይኖሩ ምናምን አይነት ብዙ ሰው ይላል። በዚህ ደግሞ ቀላል። ስለዚህ በአንተ በኩል ይቀረፋል ማለት ነው። የብቻ ፎቶ ብቻ ይኖረው የዛ የሚፈለገው ሰው የአባትየው የድሮ ፎቶ ለብቻ ካለ አሁን ቢያንስ በህይወት የሌላ ከሆነ አሁን ያለውበት አብሬ ብነሳ ኖሮ የሚለውና እሱን የበፊቱን ፎቶ ከዚህኛ ጋር በመገናኘት ይሰራል። ምርጥ ሲል ይሰራል በዛ ማለት ነው። እንደዛ ከሆነ እስኪ እንትን እላለሁ እና ህይወት እንዴት ነው ታዩ በዚህ ስራ የሚሆን ነው? አይ ተመስገን ነው ፈጣሪ ካለ ምንም ነገር። አዎ አይ ጠንክረህ አሁን ይሄንን ስራ በደንብ ለማሻሻል ያው እየሰራሁ ስለሆነ ተመስገን ነው። ደንበኞች አሉ ሲል ላይ ቆሚ ደንበኛ የሚባል ነገር እኮ የለም አብዛኛውን ጊዜ። ምክንያቱም አንዴ ወይ ሁለቴ ቢያሰሩ ነው እንጂ እንደዚህ ቆሚ የለም። ምክንያቱም አሁን አንድ ሰው ቤተሰቡን ካሰራ ወይም በሌላ ጊዜ በሌላ ልጅ ጨምር ይሆናል እንደዚህ ነው እንጂ ቆሚ አይሆንም። ነገሩ ትክክል ነው። አንድ ስዕል ከገዛ ሁለተኛ ሶስተኛ ላይ ያስፈልገው ይችላል። በብዛት ቢያንስ እስከ 3 እስከ 4 ቢያሰራ ነው እንጂ በቆሚነት ደንበኛ የሚባለውን ቆሚነት የሆነ ነገር በየጊዜ የሚረከብ ከሆነ እሱ ቆሚ ሊሆን ይችላል እንጂ ቆሚ ደንበኛ ሊሆን አይችልም። ታዲያ እንዴት ነው የምታገኘው ደንበኛ? አሁን በሶሻል ሚዲያ በማስተዋወቅ ነው ወይስ በቲክቶክ? በቲክቶክ ይመጣል ብዙ ደንበኛ። በቲክቶክ ነው ዞሮ ስራዬን እንትን የሚያስተዋውቀው በቲክቶክ ነው የሚመጣው። በቲክቶክ ነው ማለት ስልኬ እዛ ላይም ስላለ በአውላይ ስልኬን ስለማስቀምጠው በዛ ምክንያት እየደወሉ የምፈልገው በፊት የቲክቶክ አካውንቱን ከታች ሜንሽን እናደርግላችኋለን። እየገባችሁላችሁ ፎሎ፣ ላይክ፣ ሰብስክራይብ ያድርጓ። ዩቲዩብ ሲል ዩቲዩብ ማለት ሽፌ አርት ይላል። ዩቲዩብም ቲክቶክም ሽፌ አርት ይላል። በዛ ስራ የሚያዩት የሚያዙትን ማዘዝ ይችላሉ። ደግሞ እንደዛው ቲክቶክንም ፎሎ በማድረግ አሁን እንደውም እየቀነሰብኝ ነው ምን እንደሆነ ባላውቅም። አዎ ቲክቶክ እየቀነሰ ነው። ያንተን ብቻ አይደለም የሁሉም ነው። እኔ አላውቅም ግን ያው ሳየው ብዙ ጊዜ ወደ ታች እየወረደ ነው በአሁኑ። ቲክቶክ ፕላትፎርም በራሱ በጣም እየቀነሰ ነው ያለው አሁን ላይ በራሱ አልጎሪዝሙ እንጂ በእንትን አይደለም። ይሆናል ግን አላወኩም። እንግዲህ እስኪ ይሄን ቪዲዮ የሚያዩ በሙሉ ፎሎ ያደርጋሉ ብዬ ተስፋ አደርጋለሁ። እስቲ ያድርጉልኝና ትንሽ ከፍ ይበል። ቢያንስ መጀመሪያ በነበረበት ቦታ ይመለሳል። ስንት ደርሰ ነበር? እስከ 193 ምናምን ደርሼ ነበር። አሁን 191.6 ነው እንደዛ ነገር። ያው እንግዲህ 200 ይሞላል ብዬ አስባለሁ። እስቲ እናያለን በዚህ ቪዲዮ ማለት ነው በቀላሉ። እስቲ እግዚአብሔር ያውቃል። እንዳታሳፍሩኝ እናንተን ተማምኜ ነው እኔ። ያው ምንድነው የሚባሉት እነዚህ በሞኖ የተሰሩ ናቸውና ስለ ሀገራዊ ስሜትን ለመግለጽ ነው የተጠቀምኩባቸው። የሀበሻ እንትን ስታይል ፌዛቸው እንደዚህ ነገር ነው። ስማላቸው የሀበሻ እንትን ብዙ ጊዜ ማለት በስም ሳይሆን እንደዚህ እኔ ማለት በቃ አላርም ሊሆን ይችላል ግን ሞኖ ይባላል። ይሄ አሰራር በአንድ ቀለም የሚሰራ ማለት ነው። ኦኬ ያልተቀላቀለባቸው ሌላ ቀለም ማለት ነው። ወጥ ቀለም የሆኑት ቀለም ምናምን ከየት ነው የምታገኘው? ቀለም የገዛው ነው ከእንትን ወደ ደንበል አለና ከዛ ነው የምታመጡት? ከለር ሰምናለሁ እነሱ ጋር ነው እየገዛ ተጠቀም። የሚገርሙ ስዕሎች ናቸው። ሲኒዎቹ ራሱ አሰሳላቸው አሁን ባህላዊ የሚገልጹ ናቸውና እነዚህ አሁን ስንት ነው የሚሸጡት አንዳቸው? እነዚህ
እነሱ ዋጋቸው ለምሳሌ እስከ 12,000 ይሸጣሉ። 10,000 እነዚህ ይሸጣሉ። እንደ በምናቸው ነው የሚለያየው ዋጋቸው? በሳይዛቸው ነው ወይስ በሳይዝና አሁን ያው ለምሳሌ አንድ ሲሆንና ሁለት ብዙ ኤሌመንት የተካተተበት ስዕል እኩል አይደለም ማለት የሚወስድበት ጊዜ የሚፈጀው ታይም ጥራቱን በዛው ልክ እንትን ይመስላል። ኦኬ ሶ በሚወስደው ታይም ልክ ነው ማለት ነው ክፍያው? አንደኛ ታይሙንም ሁለተኛ ደግሞ ሀሳቡ ዋነኛው ነው የተሰራበት ስዕሉ ሀሳብ ገዢ ከሆነ እሱ ዋጋ ከፍ ያደርጋል። አርቱን ዋጋ ከፍ ያደርጋል። ያው ስለ አርቱ የሚያውቅ ሰው ያውቀዋል ነው። አዎ እኛ ባይገባንም አንድ ስዕል አሁን ለመጨረስ ስንት ቀን ይፈጃል? ቢያንስ ነስ መካከለኛ ስዕል ከሆነ ቢያንስ 6 ቀን ወይም ሳምንት እንደዛ ይፈጃል። አንድ ስዕል ለመጨረስ ሳምንት ማለት እንደ ስዕሉ አሪፍነት ከሆነ ዲቴል ምናምን ለመልቀምም ጊዜም ስለሚፈልገው ማለት ይሄ ሁሉ ቀን በሙሉ ቀን እየሰራው ሳይሆን እየተወሰነ እንትን እየሰራው ከሆነ እየተሰራ እየታረፈ ከሆነ እየታረፈ ሌላ ነገር ላካተተ እችላለሁ የምሰራው ጎን ለጎንም ሌላ ስራም እየሰራው ስለሆነ ኦኬ ሙሉ ጊዜ ስዕሉ ብቻ ማልሰራ። አሪፍ እንደዛ ከሆነ ቆንጆ ነው። ከጎን ሌላ ስራ ካለ ሰፖርት ያደርጋል ቢያንስ ማለት ለራሴ ነው እንትን የማደርገው ነው እንጂ ለገበያ የሚቀርብ ነገር ምናምን ጠረጴዛ እንደዚህ ለራሴ ቲቪ ስታንድ ምናምን ለቤት የሆነ ማለት ለእኔም እንትን እንዲሆነኝ ነው። የእጅ ሙያ ማለት ነው። ሞር እንትን እየተንቀሳቀስኩ የሚሰራ ምናምን እዚህ ጋር ሁላ አይታችኋል። አሁን ገና እየሰራሁ ነው። ኦኬ እቺን እየሰራ ነው። ጠረጴዛ ናት ገና ከላይ ጎማ ያለው ጠረጴዛ። ኦኬ የጥምር ሙያ ባለቤት እሱን አሁን ለምሳሌ ለእኔም እየተንቀሳቀስኩም እና እንደዚህ ኢነርጂ የሚፈልግ ስራ ለመስራት ነው። አሁን ይሄ ስዕል ቁጭ ብዬ ነው የምሰራው። ከዛን እሱን ሰርቼ የሆነ የተወሰነ ሰዓት ደግሞ መንቀሳቀስ ከፈለኩ እንደዛ አይነት ስራዎችን ይሰራል። ትክክል። ቁጭ ብሎ ከመዋል ከበድ ያለ ስራም እየጨመርኩበት ለራሴ ለሰውነቴ ጥሩ ነው። አሁን አንተን ለማግኘት ቢፈልጉ ስዕሎችን ለመግዛት የት ነው የሚያገኙት? እንዴት ነው መግዛት መውሰድ የሚችሉት? አሁን ዋነኛው ቲክቶክ ነው። ሽፌ አርት ይላል። በሱም ሰርች አድርገው ያገኛሉ። እዛ ላይ ደግሞ ባዮ ላይ ስልኬም አለ። እንደዚህም ስልኬም በዛ ማግኘት የሚችሉ ደግሞ 0926 20 62 51 0926 20 62 51 በዛ ፎቶ ማዘዝ ከነዚህ ውስጥ መግዛት የሚፈልጉት እነሱን ሀሳብ የገዛው የወደዱትን ስዕል ከዚህ ውስጥ መውሰድ ከፈለጉ በዛ ይጠይቁኝ እና በሚፈልጉት ደግሞ ዋግነት ዲዛይን ወይም ደግሞ የሆነ የነሱን ሀሳብ የገዛ ነገር ካለ ሀሳቡን ለኔ አጋርቶ እኔ ደግሞ ወደ አርቱ ቀይሬ መስራት ይችላል። እዚህ አለበት ድረስ መጥተው ነው የሚወስዱት ወይንስ ዴሊቨሪ አድርገህ ትልክላቸዋለህ? ዴሊቨሪም ይቻላል። እንደዛ ማለት ያለበት ቦታ በዛም ዴሊቨሪም ይቻላል። ሶ መልፋት አይጠበቅባቸውም ማለት ነው። ወሰድ ሶ ማዘዝ የምትፈልጉ እንደዚህ ያማሩ ስዕሎችን ማዘዝ ከፈለጋችሁ የራሳችሁ አእምሯችሁ ላይ ያለ ስዕል እንደዚህ ቢሳልኝ እንደዚህ ቢሰራ የምትሉት ካለ ማዘዝ ትችላላችሁ ማለት ነው። ቆንጆ አድርጎ ይሰራላችኋል። እንደዚህ መምጣት አይጠበቅባቸውም። ዴሊቨሪ ታደርግላችኋል ይቻላል። ሶ ለማዘዝ አሁን በተነገራችሁ ስልክ ቁጥር መደወል ብቻ ነው። እንደማታሳፍሩኝ ደግሞ ተስፋ አድርጋለሁ። በመጨረሻ ማለት የምትፈልገው ሀሳብ ካለ እድሉ ልስጥህ። በመጨረሻ ማለት የምፈልገው እንግዲህ ያው የቲክቶክ ጉዳይ እሱንም እንዳይረሳት ከፍ ያርጓት ዝቅ እያለች ነው እና ስራዎችም አሪፍ የምትወዱት በዚህ እንዲያዙኝ ነግራቸዋለሁ። በተቻለ መጠን ያው ስራዎቼ አሪፍ ነው ብዬ ስለማቀርበው እነዚህን ስራዎች መቼም የምወድና አርቱን የሚፈልግ ስለማይጠፋ እነሱ ይሄንን አርት እንዲያሰሩኝ ነው የምላቸው። እንትን ላመሰግን ነው ምክንያቱም እዚህ ድረስ መጣ ልታስተዋውቅልኝ ፈቃደኛ በመሆኔ እግዚአብሔር ያክብርልኝ። አመሰግናለሁ። የዛሬው ውሏችን ይሄን ይመስል ነበር። ከሰዓሊ ሽፈራው ወይም ደግሞ ሽፌ ጋር ነበር አብረን የዋልን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።